በጣም ደስ ይላል። እንኳንም ለዚህ ይህን መልካም ዜና አሰማህን። ደስ ይላል። እኔ 10,000 ብር አስገባላለሁ ነገር አመሰግናለሁ በእውነትም ብዬ እንደውም ስላስገባኝ ራሱ በጣም ነው ማመሰግን። ስንት ሰው ቤት ገብቼ ማለት ነው ቀን ሙሉ ከከፈቱ ጀምሮ እስከ መጨረሻ ሲጽፍ እጄ እስከሚያመኝ ድረስ ነው የሚጽፍ የነበረው። ሰላም ነው? እንዴት ነው? ሰላም ነው አለን አልሐምዱሊላህ። እንደው ለዚህ ጥያቄ አልገባሁም፣ ላመሰግን ነው የገባሁት። በጣም ነው የምወድህ፣ በጣም ነው የማከብርህ። እኔ ሙስሊም ነኝ። የሆነ ጊዜ አዋርቼ የሆነ ጊዜ ስታናግረኝ ነበረ። ስለረዳኸኝ ላመሰግን ነው የገባሁት። ወላሂ በጣም ነው የማከብርህ። እግዚአብሔር ይርዳህ። አሪፍ ነው እንደዚህ ውይይት፣ አንዳንድ ልጆችን ማለት አሪፍ ነው። ሁሉም ሰው ባመነው በእምነቱ ይሞታል። ማንም እንትን ይዞ ወደ መቃብር አይሄድም። እናቱን የቱን ይዞ አይሄድም። አንተ የማቱ ሳትጠይቀኝ እንደዚህ ታደርገ ሰፖርት አድርገኝ ነበር የሆነ ጊዜ። አመስግኔ ነው የገባሁት። አሁንም ቢሆን ደህና ነኝ። ተባረክ ለማለት ነው። ከዛገባው ነው ላክ ጥያቄ ጠይቀኝ ነበር። አይ የሆነ ጊዜ ሊቢያ ላይ ምናምን ተሸግሬ ምናምን ብዬ ቤቴ መጥቼ ነበር የዛሬ 3-4 ወር ምናምን አካባቢ። ኦኬ እንዴት ሆንክ አሁን? ደህና ነኝ። አሁን ወጣ ብዬ ወደ ገጠር አካባቢ ነው ያለሁት። አሁን ከተማ ላይ በጣም አሁን አፈሳ አለ፣ በጣም የተያዙ ነው። አሁን ድኛለሁ። ትንሽ በዛን ሰዓት እንትኑኝ ነበረ፣ በቃ ራሴን ስቼ ነበረ። በቃ ለ2 ወር ያክል አላቅም እንደይብድ አድርጎኝ ነበረ። ኦኬ አሁን ወደ አእምሮዬን ተመልሼዋለሁ። አሁን ስራ እየሰራሁ ነው ያለሁት። አዎ በጣም ደስ ይላል። እንኳን እግዚአብሔር ረዳ። አሜን ተባረከ። በጣም ደስ ይላል። እንኳንም ለዚህ ይህን መልካም ዜና አሰማህን። ደስ ይላል። እኔም ረሳው ብዙ ቴክስት የሚመጡ ጸሎት አድርጉልኝ። አሁንም ወደ አውሮፓ መሄደው ከዚህ በኋላ እምነታችሁ ጸልዩልኝ። ሁላችንም እዚህ ሊቢያ ያለነው ሁሉ ብዙ ሰዎች በጣም አሁን ችግር ላይ ነው ያለነው። እሺ የተሻለ ቦታ ደርሰህ የተሻለ ቦታ ላይ ሆነ ዜና ታሰማናለህ። እግዚአብሔር ይመስገን። አሜን አሜን ተባረክ። እፎይ ሰላም ነው። ስላስገባኝ በጣም አመሰግናለሁ ወንድሜ። በእውነት ብዙ ሰው ቤት ገብቼ ሰው ሊያስገባኝ አልቻለም። እኔ ያለሁት ሊቢያ ነው ወንድሜ። ብዙ እምነት ቤቶች ገብቻለሁ። ኢትዮጵያ ኑሬ ቤተክርስቲያን ወይ ቤት መስጊድ ሂጄ አልለምንም። ያለኝ አማራጭ በሚዲያ እየመጣሁ መለመን ነው። በእውነት ነው የሚለው። የኔ ፎቶ ገብታችሁ ሼር ኮፒ ሊንክ እያደረጋችሁ ለፌሚሶች ጋር አስገቡኝ። እኔ ያለው ሊቢያ ነው ወንድሞቼ። በእውነት 2 ዓመት አድርጋለሁ እዚህ ሀገር ውስጥ። በእውነት ምን ብዬ እንደማመሰግን ያላቅም። እፎይ እግዚአብሔር ጤናና እድሜ ጨምሮ ይስጥ። እኔ ሰው ቤት ብዙ ጊዜ ሲገባ ምንም ማንም ሊያስገባኝ ዛሬ እንደው እንዴት እንዳስገባኝ እግዚአብሔር ባርኮ ምን ብዬ እንደማመሰግን ያላቅም። በእውነት ነው የምልህ። በጣም ታምሜ ነው ያለሁት። ሊቢያ ውስጥ ነው ያለሁት። ሚረዳኝ ሰው የለኝም፣ ቤተሰብ የለኝም። እባክህ ወንድሜ የገባችሁ የሆነች ልጅ እንደው ማታረጉልኝ ነገር ከሌለ ማለት ነው የገባችሁ ፎሎ አድርጓት ልጅቷን። 10,000 ፎሎ ካስገባኝ 50,000 ብር እረዳሃለሁ ብላኛለች ልጅቷ። እንዳጋጣሚ በዚህ እውነት ተዋወቅኳት። ገብታችሁ ፎሎ አድርጓት። የምትችሉትን ነገር አድርጉልኝ ባካችሁ ወንድሞች። እፎይ አንተም ምን ብዬ እንደማመሰግን አላውቅም። እነ ሙባረክ ፌሚሶች የሚባሉ ሰዎች ሙሉ ከስር ሆኜ ስጽፍ ነው የምውለው። ምንም ሊያስገቡኝ አልቻለም። አንተ እንደውም ምንም ብዬ እንደማመሰግን አላውቅም። እግዚአብሔር ጨምሮ ይባርክ። እውነት እውነትም የፈጣሪ ሰው ነህ። በምስኪን ሸራጉለትና ታደርግልኝ ትንሽኛ ጋር ተጻፍኩ 3 ነጻፍኩ እንድታስገባኝ ቀሙ ተቀምጬ ማለት ነው። ማያስገበኙ ሰዎች አሉ። እፎይ እና ተስተላልፍልኝ። እኔ ምን ብዬ እንደማወራ አላውቅም። ረባ ሊቢያ ውስጥ ነው ያለሁት። ገብታችሁ ቪዲዮ ሼር ኮፒ ሊንክ አድርጉና ለሰው አድርሱልኝ። ከእስር ቤት አሁን ነው የወጣሁት። በደንብ ሸር አድርጉለትና እርዳታ ላይ እንትን ለሚሉ ሊቢያ ላይ እንትን ላሉ መረጃዎችን እንትን ብለው ተባበሩት። ቪዲዮዎች ሰርተሃል? ሁሉ ቪዲዮ ተርጫለሁ። ገብታችሁ ሼር ኮፒ ሊንክ አድርጉና ለሰው አድርሱልኝ። ብዙ ሰው ላይ ተርጫለሁ። 50,000 ብር ሰጥሃለሁ ፎሎ አስደረገኝ። 10,000 ፎሎ አስገባኝ ያለች ሴትም አለች፣ ሙስሊም ናት።
እሷም ላይ ሰርቼ እስካሁን 100 ምናምን ነው እሷ ፎሎ። እንደውም በዚህ ራሱ ይርዱኝ፣ የምትችሉትን ነገር አድርጉልኝ። አካውንቴም እዛ ላይ አለ፣ ስልኬም እዛ ላይ አለ። በዛ አገኙኝ። ኢትዮጵያ ቢኖር መስጊድ እየሄድኩት ለምናለሁ። አሁን ከተኛሁት ስንት ወሬ ነው? 2 ዓመት አድርጋለሁ እዚህ ውስጥ። ያላችሁን ሰፖርት አድርጉት፣ ሁላችሁም ተባበሩት። ሜቢ የምትችሉ መርዳት የምትችሉ ሁላችሁም እንትን በሉት። ጊፍት ትፈልጋለህ? ማውጣት ትችላለህ? ጊፍት ይስጡ። ሚዩት ነው። እሱን አልችልም መሰለኝ እንጃ። ከዛ አይደል ሰዎች ጠይቋሉ። ያ ፎሎ ቢያደርጉት ነው የሚሻለው ይመስለኛል። ፎሎ ቢያደርጉት ማውጣትም ስለማይችል ገና 8000 ምናምን ነው እና ሜቢ ፎሎ አድርጉት መጀመሪያ እና ያው ፎሎ አድርጉት፣ የተቻላችሁን እርዱት እና የሚረዱ ልጆች ጋር ሜቢ ሲጽፍም እንዲያስገቡት እርዳታ የሚያሰባስቡ ግሩፖች ላይ እንዲረዳ የራሳችሁን ሁላችሁም እንትን አድርጉት፣ ፎሎ አድርጉትና ቪዲዮዎችን ሪፖስት አድርጉለት። በእንደዚህ አይነት ሁኔታ ተባበሩት። አካውንቱ እንትን ላይ አለ። አይ ቲንክ ያየሁት መስሎኛል ቅድም። ኦኬ ራሂድ መሐመድ 1066 33 27 805 ሪያድ ነው። ሪያድ መሐመድ የእናቴ እህት ልጅ ነው እና ችግር የለም። እንደዛ ነው። ንግድ ባንክ እንትን ነው። ያላችሁን ሰፖርት አድርጉት። ሁላችሁም እንትን ባሉት ሜቢ አመሰግናለሁ። በውስጥ ጻፉለት። ከዚህ በላይ ግን እርዳታ ላይ ለሚሰሩ እንትን ባሉለት። እኔ 10,000 ብር አስገባላለሁ ነገር አመሰግናለሁ በእውነትም ብዬ እንደውም ስላስገባኝ ራሱ በጣም ነው ማመሰግን። ስንት ሰው ቤት ገብቼ ማለት ነው ቀን ሙሉ ከከፈቱ ጀምሮ እስከ መጨረሻ ሲጽፍ ሂጄ እስከሚያመኝ ድረስ ነው የምጽፍ የነበረው። ዛሬ እንዴት ብቻ አላውቅም። እግዚአብሔር ባን ብዬ እንደማመሰግን ያላቅም አመሰግናለሁ። እኔ እሺ በርታ፣ እግዚአብሔር ረዳ። አይዞህ በርታ፣ ተባበሩት። ያላችሁን በውስጥ ጻፉለት። እኔን ያላችሁ 1,000 ብርም 2,000 ብርም ያላችሁን አስገቡለት በውስጥ ማለት ነው። እግዚአብሔር ከፍላችኋል እና አይዞህ ወንድማችን። ሌላ የምታስተላልፈው ነገር አለ? ይሄን ነው መቀምላችሁ። በጣም አመሰግናለሁ። ልጅቷን ገብታችሁ ፎሎ አድርጉልኝ የምትችሉት ደግሞ ኦኬ ማለት ሜቢ ክርስቲያን አሳያቸውና ሜቢ ቪዲዮ ነው ሚሽን አድርጋለሁ። 10,000 ነው የምትፈልገው 50,000 ብር ሰጣለሁ ብላኛለች። ኦኬ እሺ አሳያቸው ሜቢ ክርስቲያን። እሺ አንዴ ላሳያቸው ነው። አንተ ነህ ፖስት አድርገሃት ነው አይደል? አካውንቱን እያሉ ነው። አካውንቱን አሳያቸው ወዛው። ኦኬ ማስገባ የምትችሉ አሁንም ማስገቡለት። የተወሰነ ሰፖርት ማድረግ የምችሉ ካላችሁ ላይ እንድንበሉለት። ያ ይሄውና እንግዲህ አካውንቱ ትንሽ አስጠጋው፣ አይታይም ብዙ። ሜቢ ንገራችሁ ቁጥሩን መዛው። 1066 33 ሪያድ ሙሐመድ ያላችሁን አስገቡለት። ወንድማችንን ተባበሩት። ሰው ካልቸገረው ወንድ ልጅ ካልቸገረው አይወጣም ልመና። እኔ በኩሌን ነገ አስገባላለሁ። ሪሲቱን ልክላለሁ። ሼር አድርግልኝ፣ እንትን ፎሎ አድርገኝ። ሜቢ እንትን እላለሁ። እኔም በኩሌን እወጣለሁ፣ እናንተም የበኩላችሁን ተወጡ። ቪዲዮ የትኛው እንደሆነ ሜቢ ያሳያቸው ሼር እንዲደረግለት የፈለገው ያ የትኛው ቪዲዮ ነው? ዋቢ ሶስተኛ ላይ ያለው ነው። ይሄኛው ነው። እሱ ደግሞ 10,000 ፎሎ ከገባች ልጅቷ 50,000 ብር ሰጣለሁ ብላኛለች። እሱንም እንዴት 10,000 እንደምትገባ አላውቅም። ሜንሽን አድርጋለሁ ከስር። ኦኬ አካውንቷን አሳያቸውና ሜቢ ኤስኤስ ነው ኤስኤስ ነው ከታች ያለችዋ። እሷን ንከው። እቺ ልጅ ናት
10 ሺህ አስገባኝ አለችኝ እና 50 ሺህ ብር ሰጣለሁ አለችኝ። ትንሽ አስጠጋውና በዚህ ነው ተዋወቅኳት። በዚሁ ነው አወቀችኝ። ፎሎ አድርጓትና እንትን በሏት። አስሊ ነው የሚለው አሲ ነው አይደል? ነው አሲ ነው የሚለው ሴሲ ብሎ አሲ 2937 ያ ኤስ አይ 2937 ያ ፎሎ አድርጓት። እሷንም ሜቢ እህታችን የምትተባበረው አመሰግናለሁ። በእውነት ምን እንደምል አላውቅም። በጣም አመሰግናለሁ። እሺ ወንድሜ ተባረክ ተባረክ ተባረክ። እግዚአብሔር ጨማምሮ ይስጥ፣ እድሜና ጤና ይስጥ፣ በልጆች ላይ ያኑር። አሜን አሜን። በተሻለ ሁኔታ ግን እርዳታ የሚሰሩ ልጆችን እዛ ላይ እንዲያደርሱት ሜቢ ተባበሩት። ዋቢ የኔ ጥያቄ ምን መሰለህ፣ አንዱ ላይ ነገር ነው። እሱም ምንድነው? ጾም ነው። አሁን ሙስሊም ጾም ሲጾም ማለት ነው ቀን ሙሉ ይጾምና ማታ የፈለገውን ነገር ይበላል። አሁን በክርስትና ደግሞ ለ2 ወር ምናምን አክል የሚጾም ጾምም አለ አይደል? እና በዚህ አሁን ኢትዮጵያ በአብዛኛው አረብ ሀገር ስጋ በየቀኑ ሊበላ ይችላል። ኢትዮጵያ ግን አሁን እኛ ሀገር በአመት ራሱ ባናገርበት ሰዓት አለ፣ ደህና ነገር ማለት ነው። አሁን ክርስቲያን ግን አሁን እንደዚህም ሌላ ክርስቲያን ይኖራል እንደኛ ማለት ነው። አሁን ምሳሌ ስጋ ማይሉ ጾም ጊዜ እነዚህ ሰዎች ሌላ ጊዜም የጾሙ ነው ወይ? አሁን በዛን ሰዓት ያለው ብቻ ነው የሚጾሙ፣ ሌላ ነገር የሚጠቀሙት። ይሄን ነገር መጽሐፍ እንዴት ነው ያስቀመጠው? ሁለተኛ ደግሞ አሁን በእናንተና በእኛም አለ የሚሸፋፍኑ ሴቶች አለባበስ ላይ ማለት ነው። አሁን ማርያም ትሸፈናለች፣ የተከበረች ሴት ናት ብለን ነው የምናምነው። እናንተም እንደዛ ናቸው ታምናላችሁ። በአብዛኛው ከ100% ሴቶች የሚለብሱትም አሉ። አሁን ነጠላ ምናምን ቤተክርስቲያን ሲሄዱ፣ ውጭ ላይ ግን በአብዛኛው የሚገለጡ ናቸው። ይሄን መጽሐፍ ቅዱስ ምንድን ነው ያስቀመጠው? ገብቶሃል አባባሌ? ብዙ አማርኛ ይናክል አልችልም። ትረዳኛለህ ብዬ ገምታለሁ። ስለዚህ ምንድነው እሱ እኛ ስትጾሙ እናንተ ስጋ ምናምን ነገር እንትን ትላላችሁ። ስለዚህ እኛ ደግሞ ማታ ማታ ነው የምንበላው። እናንተ ቀን ቀን እንትን ስለማይሉ ማለት ነው የማያገኙ። አሁን እኛ ሀገር በአመት ነው ስጋ የምንበላው። አሁን እየጾሙ ነው ወይ ነው ኦቨርኦል ስለማያገኙ አሁን እየጾሙ ነው ወይ? ስጋ እየበሉ ስላልሆነ አይደለም ማለት። እነዚህ አሁን የጾም ጊዜም በቃ እንደ ጾሙ አይነት ነው የሚቆጠረው። ለምን ሀብታም በዛን ሰዓት ምግብ ስጋ ይበላም፣ እንቁላል አይበላም፣ ወተት አይጠጣም። እሺ ለወሩ ክርስቲያን ደግሞ አሁን አለ ሳይበላ አመት የሚቀመጥ። መልካም እሺ፣ ልመልስልህ። ጾም ማለት መከልከል ማለት ነው። የመጀመሪያው ጾም ማለት መከልከል ማለት ነው። ትርጓሜውም ጾመ ማለት ተከለከለ፣ ታቀበ ማለት ነው። ከምንድን ነው የተከለከለው? ጾም ማለት ስጋና ወተትን መከልከል ብቻ ነው? እኛ እንደዛ ብለን አናምንም እኮ ጾም ስንል። እንደዛ ሜቢ የሚመስላችሁ ካላችሁ ከስርም ያላችሁ፣ ጾም ማለት መከልከል ነው። የመጀመሪያ ዋነኛው ከምንድን ነው የምንከለከለው? ከኃጢአት። ትልቁ የምንከለከለው ከምንድን ነው? ከኃጢአት ነው። ስጋ በላህ አልበላ፣ ወተት ጠጣ አልጠጣ፣ እንቁላል በላህ አልበላ፣ ለምን 100 ቀን አለ ምግብ አንኖር? ኃጢአት ምሰራ ከሆነ አልጾምክም። ሳትበላ ውለህ እያደርክ ኃጢአት ምሰራ ከሆነ አልጾምክም። ገዳይ ከሆንክ፣ ዘራፊ ከሆንክ ብትጾምም ጾመ ተቀባይነት የለውም። ገዳይ ከሆንክ ወይንም ደግሞ ፈጣሪ ማታክ ከሆነ ዝም ብለህ ምግብ ባበላ እሱ ዳይት ነው፣ ዝም ብሎ ክብደት ለመቀነስ ወይንም ደግሞ የአመጋገብ ስርዓትን ለማስተካከል ነው። ስለዚህ የመጀመሪያው ጾም ከኃጢአት መራቅ ነው። ከኃጢአት መራቅ ነው። እንዲያ ከሆነ ስለዚህ ስጋ፣ ወተት፣ እነኚህ ጡላቶች ምንድን ነው ካለ በኛ ከተባለ ይሄ የሆነበት ምክንያት ሃይ ፕሮቲን ዳይት ያላቸው ሰውነታችንን የሚገነቡ ኃይል የሚሆኑ አቅም የሚሆኑ እነኚህ በበላን ቁጥር እነኚህን ኃይል በተጠቀምን ቁጥር ለኃጢአት ለዝሙትም ሆነ ለተለያዩ ምክንያቶች
በቀላሉ ኤክስፖዝ እንሆናለን። ስለዚህ ራሳችንን ሰውነታችንን የምናደክምበት ለኃጢአት እንዳንጋለጥ የምንጠቀምበት ነው። ይሄም ደግሞ ቲፒካል ኤግዛምፕል የሚሆናል ሱራ 5:85 ይመስለኛል። ቼክ አድርግልኝ እንትና ቪኪ። ሳባዎቹ ክርስቲያኖችን አይተው በጣም ተደንቀው ነበረ። እኛ ስንጾም ማታ ማታ ከሚስቶቻችን እንገናኛለን። ክርስቲያኖቹ ግን በሚጾሙ ሰዓት ላይ ከሚስቶቹም አይገናኙ፣ ምንም አይመስላቸውም። እኛ ማታ እየተገናኘን እንኳን ስላልቻል ተደብቀው ወሲብ ያደርጉ ነበር። ከባሪዎቻቸው ከመንገድ ላይ ወሲብ ያደርጉ ነበር። ቀን ቀን በረመዳን ወቅት ላይ ማለት ነው። ተደብቀው ወሲብ ያደርጉ ነበር። ስለዚህ ሳሉ እኛም በቃ እንደ ክርስቲያኖቹ ካልሆነ ስጋ ምናምን መብላት እናቁማሉ። እናንተ 85 ወይም 87 ላይ ቼክ አድርግልኝ። አላህ የፈቀደላችሁን እርም ለምን ብላችሁ ላይ እርም ታደርጋላችሁ ቢለው እና ከዛ ወዲያ ምን ሆነ? በደንብ አስተውሉ። ያ እሺ፣ እናንተ ያመናችሁ ሆይ አላህ ለእናንተ የፈቀደላችሁን ጣፋጭ እርም አታደርጉ፣ ወሰንን አትለፉ። አላህ ወሰንን ኃላፊዎችን አይወድም። ይህንን ተፍሲራቶችን ያቸው ስላልቻሉ በረመዳን ወቅት ላይ ልክ እንደ ክርስቲያኖች ነበር የሚጾሙት። በፊት ላይ ከሴቶች አለመገናኘት እንትን ማለት ነው። ከዛ አልቻሉ፣ ቀን ቀን እየተደበቁ ከዛ በኋላ ወሲብ ማድረግ ጀመሩ። በኋላ ምን አሉ? አይ በቃ እንደዚህ ፕሮቲን ነገሮችን እንደ ክርስቲያኖቹ ስጋ ምናምን መብላት ካላቆምን በስተቀር አንችልም። በቃ ክርስቲያኖቹ ሲጠይቋቸው እኛ ስጋ ነኮችን ፕሮቲን እነኝህ እንትኖችን ስለማንጠቀም ምንም አይመስለንም፣ 2 ወር ምናምን ስንጾም ምንም ከሚስቶቻችን ራሱ አልጋ እንለያለን። ሚስቶቻችንም ይታገሳሉ፣ እኛም እንታገሳለን፣ ችግር የለብንም ሲሏቸው በቃ እንደዚህ እናድርግ ሲሉ ሙሐመድ ግን አልቻለም። ከዛ ምን መገለጥ አመጣ? አላህ የፈቀደውን ጣፋጭ ለምን እርም ታደርጋላችሁ? ጣፋጭ ታውቃላችሁ፣ እርም አታደርጉ የምትል መገለጥ መጣች ማለት ነው። ይሄ መገለጥ መጣ። ስለዚህ እኛ ጋር ምንድነው እሱ ዋና የምንታቀበው ከኃጢአት ነው። እነኚህ ደግሞ ስጋ ምናምን ነኮች ዋና የኃጢአት የሚጋብዙ ሰውነታችንን የሚያነሳሱ ስለሆኑ ከዛ አንጻር ነው። ሲቀጥል ደግሞ ስጋ ብቻ አይደለም የምንከለከለው እኮ ውሃም ሆነ ምግብም ማንኛውንም እኮ እንደሚችለው እንደየሰዓቱ እንትን ይጾማል። ይሄም ደግሞ መሰረት የምናደርገው ምንድን ነው? ከመጽሐፍ ቅዱስ ነው። መዝሙረኛው ዳዊት ለምሳሌ በመዝሙሩ 109 ላይ ከቁጥር 24 ላይ አጥንቶቼ እንኳን ቅቤ ከማጣት የተነሳ ከሱ ደቀቁ ምናምን ነገር ይላል። እነኚህ ቅባት ነገሮች ሃይ ፕሮቲን ፋት ያላቸው እንደዚህ ለሰውነቱ ጥገና የሚሆኑትን በመግደል በመተው ሰውነትን ምን ማድረግ ለፈጣሪ ብቻ ማስገዛት፣ ሰው በምግብ ብቻ እንደማይኖር የማሳየት ሰሚት አድርጎ በጸሎት የማሳለፍ እንጂ ተቸግረ ሳትበላ ምግብ። አሁን ኢትዮጵያ ውስጥ አብዛኛው ኑሮ ስለከበደው ቁርስ ላይ በላ ይችላል። ያ ማለት እየጾመ ነው ማለት አይደለም። እየጾመ ነው ማለት አይደለም። የሚበላው አጥቶ ያ ጉልበቶቼ በጾም ደከሙ ስጋዬም ቅቤ በማጣት ከሳ ይላል። ለምን? ጾሙ ፈጣሪን ብቻ እንዲያስብ እያደረገው ስለሆነ ራሱ እንዳይገዛ እንዲገዛ ስላደረገው እንዳይጠብት እንትን እንዳይል የማድረግ ነው። እነኚህን የማንጠቀመው ከዛ አንጻር ነው እንጂ አንድ ሰው ቀኑን ሙሉ ምግብ አጥቶ ስላልበላ አይ ረመዳንን ጾሟል ማለት አይቻልም። ድህነቱ ነው እንዲራብ ያደረገው ወይንም ደግሞ እንዳይበላ ያደረገው። ደግሞም ስላልበላ እየጾመ ነው ማለት አይደለም። ስለበላም ደግሞ ጾሙን አሁን ላይ ከጾም ውጭ እየበላ ስለሆነ ጾሙን አፈረሰ የሚያስብል አይደለም። ዋቢ ሁለተኛው ምንድነው? እሱ ልብስ ነው። ከልብስ ጋር በተያያዘ ሴቶች መሸፈን አለባቸው፣ ማርያምም ተሸፍናለች እንደዚህ የሚል ነው። ይሄ ፕሮፓጋንዳ ነው አክቹዋሊ። ኤኒዌይስ ምንድነው እሱ? ሴቶች በስራ መሸለም አለባቸው መጽሐፍ ቅዱስም ይላል። ወንዱም ቢሆን ደግሞ በስርዓት መሸፈን አለበት። ወንዱም በስርዓት መሸፈን አለበት። ያው በስርዓት ወንዱም መሸለም አለበት፣ ሴቶችን በስርዓት መልበስ አለባቸው። ዋናው ነገር ግን አይምሯችንን ማሰራት ነው። አይምሯችንን ካሰራ ነው ኤቭሪቲንግ የምናየውን የሴት ገላ ባየን ቁጥር አይምሯችን ውስጥ ዝሙት የሚመጣ ከሆነ
ይሄ ጤናማ አይደለም፣ ጤናማ አይደለም። የሴትን ጭንና ዳሌ ባየ ቁጥር ዝሙት ትዝ የሚልህ ከሆነ ሴት ልጅ ነስሰርሊ አይኗ፣ ፊቷ፣ ኤቭሪቲንግ እጇ በጓንት ተጠፍንጋ በቁሟን የተገነዘች ማስመሰል ጤናማ አይደለም። እኔ አይምሮዬን ልገዛው ይገባል። ይህንን እጄን ስላየች ሴት ልጅ ምሻፍድብኝ የለም አለች እንዴ? የለኝም። እኔ የሴትን እጅ ይህንን አይቼ እንዴት ነው ምሻፍደው? እኔ እንስሳ ነኝ? እንስሳ ራሱ እጅ እግር አይቶ አይሻፍድም። ተረከዝ እያየው የሚነሳብኝና ሴትን ልጅ እንዴት ተረከዟ ታየ ብዬ እላዋ ላይ መወጣ ከሆነ እንስሳ ነኝ እኔ። ስለዚህ ራሴን ልገዛ ይገባል አስቀድሞ። የሴትን ልጅ ይህንን እጅ አየው፣ ታፋዋን አየው፣ እንዴት ደረቷን አየው፣ እንዴት አንገቷን፣ እንዴት ፊቷን፣ እንዴት ጥርሷን፣ እንዴት አይኗን እያልኩኝ እንደ እንስሳ ምጓዝ ከሆነ የእሷ ያለመሸፈን ችግር ሳይሆን የኔ አይምሮን የመግዛት ችግር ነው። የተለያዩ ቢችዳሮች ስትሄዱ ውጭ ዓለም ላይ በቢኪኒ ሲንቀሳቀሱ ወንዱ ቼክም ላያደርጋት ይችላል፣ ዝም ብሎ ያልፈው። ሴቷም እንደዛው። ለምን? አይምሯቸውን ገዝተውታል። ከእንስሳ የተሻሉ ስለሆኑ አይደ ነው እንዴት እንደምገልጸው። እኛ ጋስ የግዴታ ተጠፍንጋ አይኗም እጇም ኤቭሪቲንግ ጠፍሯም ተጠፍንጋ ተረከዟን ካየው እዛ ጋር ተገልጧል። በዛ ቦታ በተረከዟ ላይ ስሜቴ የሚነሳ ከሆነ ችግሩ የእሱ አይደለም የኔ ነው ችግሩ። ያዋጠኛል ይስማማኛል ካለች ከፈለገች ከላይ እስከታች ዚፕ የሚሆን እንደዚህ አሰርታ ዚፕ አድርጋ ትንቀሳቀስ። ነገር ግን እኔ ሰው ነኝ። ፀጉሯን እያየ ይሄ ዝሙት የሚመጣብህ እንስሳ አይደለው፣ ሰው ነኝ። ፀጉሯን አይቼ ዋው የሚያምር ፀጉር እግዚአብሔር ሰጥቷታል ብዬ አመሰግንበታለሁ። ዋው ሲያምር ፀጉሯ ብዬ ሜቢ እንዳጠረጥረኝ ደግሞ ቱቱ ብለን እንደባህሉ ይህን ዞማ ፀጉር ብለን ይህንን የሰራ ብለን እግዚአብሔር ማመስገን ነው። ጥርሶቿን አይታ ይህንን የመሰለ ውብ ቅርጽ ይሄ ፊት ላይ ሰርቶ ስስቅ ስታምር ብለን እግዚአብሔር ማመስገን። ለምን ለዝሙት ብቻ ታስበዋለህ? አቋሟን አይታ ይህንን የመሰለ ተፈጥሮን የሰራ ብለን እግዚአብሔር ማመስገን። አይዛች ጋር የሆነ ክፍተት አይቼ ያለውኝና ስለዚህ እያልኩኝ ስለ እሷ ዝሙት ማስብ ከሆነ የእሷ ችግር አይደለም የኔ ችግር ነው። ግን ሰዎችን ወደ ዝሙት በማይገፋ መልኩ ማንኛውም ሴቶችን ቢለብሱ እሱ ጤናማ ነው። እሱ ጤናማ ነው። ሱራ 33 59 ላይ ሂጃብ የወረደበት ምክንያት ሳባዎቹ እንትና እቺ ሰውዳ ቢንት ዘማ ሽንቷን ለመሽናት ወደ ባሐቂ ትሄድ ነበረ እና ሁሌ መንገድ ላይ ቁጭ ብለው ሴቶችን ሞለስት ያደርጉ ነበር። በዛ የሚያልፉትን ሰውዳ ስትሄድ ሁሌ ሽንቷን ሲሸና ይሾፏታል። እና ሳባዎቹን ያልኳችሁ እነ ዑመር ማለት ነው። እና ከዕለታት አንድ ቀን አንቺ ሳውዳ ለመሐመድ ይመጣና ሚስት እባክህ ትሸፈን ይለዋል። እዛ ወጣን ሽንቷን ፎሽ ስታደርግ እየሾፍኳት ነው ይላል። ሴቶቹን እንትን ይላሉ፣ መጎንተል አለ ቁጭ ብለው ሳባዎቹ። ከዛ የመሐመድ ሚስት እንዴት ይጎንጥሉ? ከዛ በኋላ የመሐመድ እየመጡ እባክህ ሚስቶች ይሸፈኑ ይሉታል። ከዛ ሳውዳንም ያ ሽንቷን ስሸና ከርቀት ለአንተ ሰውዬ ተውተው፣ ሐዲሱን ቁርአኑን ክፈተው። ከዛ በኋላ ቁርአን ወረደ። ምን ሚል? ይከናነቡ የሚል ማለት ነው። ይሄም የሆነበት ምንድን ነው? እንዲለዩ የሚለዩት ለምንድን ነው? የመሐመድ ሚስቶች እንደገና ደግሞ ሙስሊም ሳቦቹ ሌሎችን ሴቶች ሞለስት ሊያደርጉ ሊደፍሩ እንትን ሊሉ፣ ግን ሙስሊም ከሆነች እሷን ለመተው ማለት ነው። ባይዘ ዑመር ሌሎች ሙስሊም ያልሆኑ ከተከናነቡ ደብድቦ ፀጉራቸውን እየጎተተ ያስወልቃቸው ነበረ። እናንተ ያመናችሁ ወይ መድረሱን 59 ላድርገው። እና አንተ ነቢይ ወይ ለሚስቶች ለሴቶች ልጆችህም ለምዕመናንም ሚስቶች ከመከናነቢያቸው በላያቸው ላይ እንዲለቁ ንገራቸው፣ እንዲታወቁና በባለጌዎች እንዳይደፈሩ ለመሆን በጣም የቀረበ ነው። አላህም ማሪ አዛኝ ነው። እንግዲህ ሳባዎቹ ነበሩ ሞለስት እያደረጉ ያሉት እንዳይደፈሩ እንዲታወቁ
ያ ሚስቶች መሆናቸውን ለአንተ። ስለዚህ እኛ እንዳንደፍርብህ ሚስቶችን ይከናነቡ የሚል መጣ። ነንሴንስ የሆነ ነው። ኦቨርኦል ግን ምንድነው እሱ ማንኛውም ሰው ጤናማ ልብስ ይልበስ፣ ሴቶችም ጤናማ ልበሱ። ጤናማ ልብስ መልበስ አለባችሁ ዛሴት። ከዛ በዘለለ ግን ወንዶች አይምሯችሁን ግዙ። ተረከዝና አባት ባየ ቁጥር ተገልጣ ነው ብለህ ወንጀል እንዳሰራ ማለት ነው። በነገራችሁ ላይ እዛው እፎይዋን እስክትጠጣ ድረስ ይታያችሁ እንደሆነ እዚህ ጋር እንዲታወቁና በባለጌዎች እንዳይደፈሩ ለመሆን በጣም የቀረበ ነው ይላል። ሀውካን ሰው እንዴት ተሸፋፍኖ ሊታወቅ ይችላል? መሸፋፈን ቆይ ልጨርሰው። ያው መሸፋፈን የሙሐመድ ሚስቶችና ሙስሊሞች ብቻ የሚያደርጉት ነገር ነበር ማለት ነው። ልክ አሁን እፎይ እንዳላችሁ ባሪያዎች ምናምን ከሆኑ ያወልቁባቸው ነበር። እነሱ ይደፈራሉ፣ ይተነኩሷቸዋል። የሙስሊም ሴቶች ግን ከሆኑ ይታወቃሉ። መቼስ ተሸፋፍና በፊቷ ትታወቃለች አይሉንም። ከባሪያዎች በመሸፈን እነዚያዎቹ ባለመሸፈን ተለይተው ይታወቃሉ ማለት ነው። ሸዋብ ይቀጥል። ያ ምንድነው ዋናው አይምሯችሁን ካላሰራችሁት፣ ደፋሪ ለመድፈር ካሰበ በየትኛውም ሁኔታ ይደፍራል። ውጭ ዓለም ላይ ሞሮፍ በፒኪኒ ምናምን ዝም ብለው ነው በቁንጣ ምናምን የሚንቀሳቀሱት። የመድፈር እንትኑ ይከታተላሉ። አመሰግናለሁ። ተመልሶልኛለች። እሺ በርታ። አንዳንዴ የመጣ ያለኝ ዛሬ ጥያቄ ይሄ ነው። እሺ በርታ። እሺ እግዚአብሔር ረዳ። ጥያቄዎች ሲኖሩ ብቅ በል። ተሰማልን። እፎይ ደክሟል። ለዛሬ አይበቃንም። አፍራ አይኔ ምን ሆነ? አንተም ደግሞ አይኖች